ልጁን ወሰዱበት። ሳዲቅ አበድ አንድ ሆን ሚኔ ጎዳና ተዳዳሪ ሆን። ቱርካን ሶመርን አልረሳችሁም። ዛሬም ከዓመታት በኋላ እንደምታፈቅረው ስትነግረው ያገታት ቤት ውስጥ ካርታል ሚስቴን አድናለሁ ብሎ ሲመጣ ጉዱን ሰምቶ ሽጉጥ ይደቅናል። አስተዋይ ነበርና ትቷቸው ቀለበቱን ወርውሮላት ይወጣል። ቱርካን ይቅርታ ትጠይቃለች። ሶመርን ካልፈታችሁ ሶመርን መቃብር ውስጥ እኔን ደግሞ መጨረሻችን እስር ቤት ይሆናል ብሎ ሲነግራት መልሳ ሶመርን ትተው ልጇን እንዳይወስድባት ከካርታልም ከሶመርም ሳትሆን መሃል ቤት ማንም እንዳይጎዳ ቱርካን ተጨንቃለች። ሶመርን ደግሞ አገታታል በማለት ካርታል ዘብጥ እያወርዶታል። ጠዋት ላይ ሳዲቅ የቱርካን ቤት በር ላይ ሲጠብቃት አድሯል። እህቶቿ እሷ ጋር ይመጣሉ። ከዓመታት በኋላ ለዳሪያ አባቷ ሳዲቅ ይቅርታ ያደርግላል። እኔ በሕይወት እስካለው ሁሌም ቢሆን ከእናንተ ጎን ነኝ። ቱርካን እህቶቿን በር ከፍታ ታስገባቸዋለች። ሳዲቅ ልጆቹ ከዓመታት በኋላ ሰላም ፈጥረው አንድ መሆናቸው እንደ አባት ሰላም አግኝቶ ደስ ብሎት ይሄዳል። እህቶቼ በጣም በምታስፈልጉኝ ሰዓት ነበር የመጣችሁት። እህቴ ከሶመር ላይ ቆይ ክስሽን ለምን አታነሽም? ወይዘሮ ሩቻን ከሚኔ የበለጠ ሁኔታ ውስጥ ከመግባቷ በፊት እንደ እህት ሆናችሁ አናግሯት አለችን። ተያት እባክሽ፣ ምንም አታመጣም። ካርታልን የማትወጂው ከሆነ ለምን አገባሽው? እህቴ ሶመርን መርሳት የምችል እናም ካርታልን ለወደው የምችል መስሎኝ ስለነበረ ነው። እባካችሁ ግን ይህንን ለማንም እንዳትናገሩ። ሶመርን የግድ ማሳሰር ነበረብኝ። ያለበለዚያ ከሶመር ጋር አብሬ መሆን ከሆነ ሶመርን እንደሚገለው ካርታል አስፈራርቶ የነበረ። ሶመርን ለመጠበቅ የግድ ይህንን ማድረግ አለብኝ። ካርታል በጣም ተናዶብኛል። ሶመር ላይ ክስ ከመሰረትኩበት በሰላም እንደሚፈታ ይነግሮኛል። ግን ከተፋታን በኋላ ክሱን አንስቼ ሶመር ከእስር ቤት አስወጣዋለሁ። ግን አክስቴ ሩቻንና ወንድሜ ሶመር ይህንን ማወቅ የለባቸውም። አይ በፍጹም እባካችሁ እንዳስፈራሩኝ ማወቅ የለባቸውም። ያለበለዚያ እርስ በርስ ይገዳደላሉ። ሁለቱም እጆቹ ታሽገዋል። ካርታል ቢሮ ይገባል። ሴቪ ላይ ላቃጠረችበት ክፍያዋን ተቀብላ ልትወጣ ስትል ወይዘሮ ሴቪ ላይ ከዛ በፊት ከቱርካን ጋር አብረሻት እንደሰራሽ ነግረሽኛል እና አሁን ልትበቀያት የፈለግሽው በዛ ምክንያት ነው? አዎ በሚገባ። ታዲያ ማን ነው ዳሪያ እንዳገባች የቱርካንን ስም ተጠቅሞ የሰርጓን ፎቶ ልኮ የእናታቸው ሞት መንስኤ የሆነው ሰው ማን ነው? አላውቅም። መልካም ቀናቱ ካርታል። አንቺ ነበርሽ። የማይረባ ነገር አታውራ። አሁን እጄ ላይ ስላለው ማስረጃ ማውራት አልፈልግም፣ ግን ደግሞ አንቺ ነበርሽ። አትፍሪ። አሁን ለማንም አልናገርም። አልተናገርኩም። ታዲያ ምንድን ነው? ለምንድን ነው ይህን ነገር እየነገርከኝ ያለው? እንዳትረሺው ብዬ ነው። እና ደግሞ እኔ ላይ ውለታ አለብሽ። እንዳትረሺው። ጊዜው ሲደርስ ትከፍይኛለሽ። ተመልከቱ ማን እንደመጣ። ከእንቅልፏ ተነሳች የኔ ልዕልት። አክስቶችሽን ሰላም ባያቸው እንጂ ሂጂ ዳፍኒ ውዴ። የኔ ውድ እንዴት ነሽ? ኡፈይ ኤፊን ታውቂዋለሽ እንዴ? ኤፌ የትምህርት ቤታችን ረባሹ ልጅ በአባቱ ወጥቶ ነው። ምን ታደርጊዋለሽ? እማዬ አባቴ ካርታልስ ለምንድን ነው ያልመጣው? የት ሄዶ ነው? በጣም ናፍቆኛል። ልጄ ዳፍኒ አጎትሽ ካርታል ከዚህ በኋላ እዚህ ቤት አይመጣም። እሺ? ለምን ይመጣል። ከሱ ጋር መኖር ብቻ ነው የምፈልገው። አይቻልም። ዳፍኒ ልጄ ዳፍኒ፣ ለአባቴ ደውይለትና ትምህርት ቤት መጥቶ ይወሰድ። አባትሽ አይደለም ብዬ ቆይ ስንት ጊዜ ነው የምነግርሽ? ነይ አርፈሽ ተቀመጪ። ግቢ። ወደ ልትሄጂ? እባክሽ ተረጋጊ። በቃሽ። ቆይ ዳፍኒ ነይ። እሺ ውዴ ነይ። እዚህ ባህር ዳርቻ ጋር ሳዲቅ በመኪናው መጥቶ ሲያይ አንድ ሰው ጎዳና ላይ ትንሹ ጀልባ ላይ ተኝቶ ይመለከታል። ይቅርታ ሚኔ፣ እዚህ ጎዳና ላይ ምን ታደርጊያለሽ? እውነቱን ንገሪኝ። በድጋሜ ከሆስፒታል አምልጠሽ ነው አይደለም? አይ በፍጹም እንደዚህ አይነት ለማቶ ሳዲቅ። እናቴ ከቤት አባራኝ ነው። የምጠጋበት የሚያስጠልለኝ ሰው የለም። ምን አይነት ሀፍረተ ቢስ እናት ነው ያለሽ? እንዴት ልጇን ጎዳና ላይ ትጥላለች? ወይዘሮ ሩቻን ሶመር ያውቃሉ? አያውቁም። እባክህ በእንደዚህ አይነት ሁኔታ ውስጥ እንደሆንኩኝ እባክህ እንዲሆኜ እንዲያዩኝ አልፈልግም። እባክህ አትናገር። ድጋሚ ሆስፒታል ያስገቡኛል። እሺ ልጄ በቃ አታስቢ። እኔ የማደርግልሽ ነገር አለ ታዲያ? አይ የለም አመሰግናለሁ። ሚኔ ልጄ እርቦሻል አይደል? ፍርድ ቤት ሶመር በፖሊሶች ታጅቦ ይገባል። እነ ሩቻን ከጠበቃቸው ጋር ተሰይመዋል። የሙጂያን ልጅ ስፖርት እየሰራ ነው። ሚኔ እጅጉን ርቧታል። የድሃ ልጇ ሚኔ እየበላች ነው። ሳዲቅ የተራበችውን እያበላ ነው። አሁን ምን ልታደርጊ ነው ልጄ? አላውቅም። ሕይወትን ከዜሮ እንደ አዲስ እጀምራለሁ፣ ግን ከየት እንደምጀምር አላውቅም። እናቴ አላስገባም ብላ አባራኛለች። አንድ ሰው እንዴት የገዛ እናቷ እንኳን ትጠላታለች? ሚኔ እሺ ታዲያ የት ልታርፊ ነው? የምታውቂው ዘመድ አለሽ እንዴ? አይ የለኝም። ማን አለኝ? ማንም የለኝም። ጠበቃ የፍቼን ጉዳይ አንተ ይዘህ እኔን ወክለህ እንድታፋታኝ እፈልጋለሁ። ይቻላል ወይዘሮ ቱርካን።
ጠበቃሽ እንደመሆኔ የፈለግሽውን የቤተሰብ ጉዳይ ጨምሮ ኃላፊነት ወስጄ በፍጥነትና በቅልጥፍና እንዲሁም በታማኝነት ፈጽምልሻለሁ። ሌላ ተጨማሪ ክፍያ ለዚህም አላስከፍልሽም ማለት ነው። ያው ከአንቺ የሚጠበቀው እዚህ ላይ መፈረም ብቻ ነው። ሌላውን እኔ ጨርሱ። በጣም ጥሩ። ይኸው። አመሰግናለሁ። እኔም አመሰግናለሁ። በቃ ያለውን ሂደት በቶሎ ጨርሻ አሳውቅሻለሁ። ጠበቃ ወዴት ነው የሚወስዱት እያልኩ እኮ ነው። ጠበቃ ንገረኝ እንጂ ወዴት ነው የሚወስዱት? በጣም አዝናለሁ ወይዘሮ ሩቻን። ዳኛው በእስር ቤት ሆኖ ጉዳዩ እንዲከታተል አዟል። ሊሆን አይችልም። ሶመር ልጄ፣ ይህ ልክ አይደለም። ሶመር ልጄ፣ ሊሆን አይችልም። ልጄ ልቀቀኝ፣ ልቀቀኝ። ልጄ። እማዬ በቃ አታልቅሺ እባክሽ። አንቺ ጠንካራዋ እናት አይደለች እንዴ? ኪራዝንና ዳፍኒን አደራሽ እማዬ። ምንም አታስብ ልጄ። ዝንብ እንኳን እንዲያርፍባቸው አልፈቅድም። ቱርካን የካርታል ድርጅት ውስጥ መጣ። ከቢሮ ዕቃዎቿን ሰብስባ ልትሄድ መጥታለች። ድምጿን ሲሰማ ካርታል ሉጣ በሚል ይወዘጋገባል። ግቢ ሚኔ፣ ስራ አግኝተሽ ራስሽን ችለሽ ቤት እስክታገኝ ድረስ እዚህ ማረፍ ትችያለሽ። እሺ? አይ ተይ ልጄ፣ አስፈላጊ አይደለም። ስለ ሁሉም ነገር ከልብ አመሰግናለሁ አቶ ሳዲቅ። አባቴም እናቴም ያላደረጉልኝን ነገር ነው አንተ ያደረግክልኝ። የመሱት ማረፊያ ነበረች። በደንብ ረፊበት፣ አይዞሽ። የምትፈልጊው ነገር ካለ ደውይልኝ። ያው ቤቷ ትንሽ ብትሆንም እባክሽ ነዛት እንዳትጀምሪኝ። ዝም በይ በቃ። ልጅቷ እንዳትሰማ እባክሽ፣ ዝም በይ። ትስማ፣ ሺህ ጊዜ ትስማ። ቆይ ቱርካን ያደረገችው ነገር ረስተው ነው እንዴ? ነዛት እባክሽ አቁሚ። አሁን ልጅቷ ተቀይራለች፣ ይቅርታም ጠይቃለች። ነግሬሻለሁ። ስለዚህ ጉዳይ ለማንም ሰው እንዳትናገሪ፣ ማንም እንዳይሰማ እንዳያውቅ ነግሬሻለሁ። ስህተት ሰርታ ነበር፣ ግን አሁን አልፏል። አለቀ በቃ። ጠበቃ ቀጥሬያለሁ እና በቅርቡ ያበቃል። በጣም አዝናለሁ። በዚህ መልኩ ሁሉም ምንም ነገር እንዲያበቃ አልፈልግም ነበረ፣ ግን ትዳር መመስረታችን መጋባታችን ትልቅ ስህተት ነበረ። የኔ ጥፋት ነው። በአንተ ላይ መጠቀምም ፈልጌ አይደለም። እንደዚህ አይነት ሰውም አይደለሁም። ንብረቶቼን ወስጃለሁ። ሄድ፣ ፍርድ ቤት እንገናኝ። እስር ቤት? አቤት። የክሱን ጉዳይ እኮ ከቤተሰባችን ጠበቃ ጋር መጨረስ ትችል ነበር። ለምን እኔ ጋር መጣ? እኔ ጠበቃችሁ ረዳት ነኝ። ታዲያ እዚህ ለምን መጣ? ቱርካን ኮክሳል ጠበቃ ፈልጋ ነበረ እና እኔን ጠበቃችሁ አገናኘን። ቱርካን አሁን ሁሉንም አይነት ውክልና ለእኔ ሰጥታኛለች። አሁን ሁሉ ነገሯን እንደሷ ሆኜ ማድረግ እችላለሁ፣ የአንተንም ክስ ጉዳይ ማለት ነው። ስለዚህ እሷ ምንም ነገር አታውቅም። ልጅህንም ወደ አንተ አመጣልሃለሁ፣ ምንም አታስብ። ግን ስለ ወይዘሮ ቱርካን አሁን ሁሉንም ነገር ትነግረኛለህ። ዳፍኔ አሁን አያቷ ቤት ነው ያለችው፣ ማለትም የቱርካን አባት ቤት ማለት ነው። እዚህ ጋር ህመም አለሽ? አይ የለኝም። በጣም ጥሩ። እዚህ ጋርስ? የለም። እዚህም የለም? የለም። በጣም ጥሩ፣ ጨርሰናል። ቆይ እኔ ላንሳልሽ። ዶኑሽ፣ በቃ ሁሉም ነገር ሰላም ነው። ፀጉርሽም ከዚህ በኋላ መርገፉን ያቆማል። ላንቺ በጣም ደስ ብሎኛል። በቅርቡ ደግሞ ሙሉ በሙሉ ደህና ትሆኛል። አይሊን፣ ቆይ ምን ለማድረግ እየሞከርሽ ነው? ንገሪኝ እስኪ። እጅህን ያዝኩ፣ የባሌን እጅ ያዝኩ። ሌላ ምን አደረግኩ? ሰርዳር አይታይህም እንዴ? ሚስትህ እኮ ነኝ። ብቻዬን እንዴት የትም ትጠለኛለህ? አይሊን በቃሽ፣ አብቅቷል። አቁሚ። የኔና ያንቺ ነገር ያበቃው እዛው እንግሊዝ ውስጥ ነበረ። ከዚህ በላይ ነገሮችን አታወሳስቤ። ከዚህ በላይ አልችልም። እኔ እያበድኩ ነው። ከብዶኛል፣ በጣም ከብዶኛል። ከዚህ በላይ ማስመሰል አልችልም፣ ይከብደኛል። ታዲያ ከኔ ምንድን ነበር የጠበቅሽው? ሰርዳር፣ እዚህ ምን እየሆነ ነው? ዶክተር ቆይ ዶክተር አይሊን እያለቀሰች ነው። ለምን? አላውቅም ዶኑሽ፣ አላውቅም ብቻዬን። ዶኑሽ፣ በመጀመሪያ እይታ ፍቅር ታምኛለሽ? አንተ ቆይ እየተከታተልከኝ ነው? አይ መጽሐፉን እያነበብኩኝ ነው። አሁን ህይወቴ ተቀይሯል። ልክ ሲከፋኝና ስናደድ ሮጬ ወደ ፓርክ እሄዳለሁ። ልጅነቴን ያስታውሰኛል። ገጽ 89 ሁለተኛው አንቀጽ ላይ ከመጽሐፍሽ የተወሰደ። በነገራችን ላይ አጻጻፍሽን ወድጄዋለሁ። አመሰግናለሁ። ክብርት ደራሲ፣ እባክዎ ሊፈርሙልኝ ይችላሉ? እዚህ ጋር እስክሪብቶ ይዣለሁ። ምን ብዬ ሊፈርምልሽ? ኡዛይ፣ በጣም ነው ደስ የምትለው። ስላገኘውክ በጣም ደስ ብሎኛል ብለሽ ጻፊ። ይህን አልጽፍም። ምን ነው ቆንጆ አይደለሁም እንዴ? እብድ ነህ። ይኸውልህ ልሄድ ነው። በቶሎ የምጽፈውን ነገር ልትነግረኝ ትችላለህ፣ አለበለዚያ ትቼ ልሄድ ነው። እሺ፣ ይህን ጻፊ። ፍቅረኛዬ ትሆናለህ። ምን? ይቅርታ። እሺ፣ በቃ ይኸው አትናደጂ። ይኸው ደስ ያለሽን በቃ ጻፊ። እንካ። ትንሽ ቁም ነገረኛ ብትሆን ምን ይመስልሃል? ቱርካን ቤቷ ስትገባ ሩቻን ቤቷ ትጠብቃታለች። እዚህ የመጣሽው ልታስፈራሪኝ ከሆነ አትድከሚ፣ ምንም አልሰማሽም። ቱርካን፣ ሶመር እስር ቤት ነው። ቆይ ለምን ያህል ዓመታት እዛ ሊታሰር ነው? እባክሽ ልጅ ይህን እንዲሆን አትፍቀጂ። ሶመር እዛ ያለው ባደረገው ነገር ምክንያት ነው። ምን እያልሽ? ምን አደረገሽ? ቆይ አገተሽ? ደፈረሽ?
ግንባርሽ ላይ ሽጉጥ ደቀኖ አስፈራራሽ? ንገርኝ እስኪ። የልጅሽ አባት እኮ ነው። ምን እየሆንሽ ነው ያለሽው? ስለዚህ እንደ ልጅ አባት ይሁና። ባለትዳር ሴት ጋር ምን ይሰራል? ባለትዳር ነው ያልሽው? የሀፍረተ ቢስ የማትረቢ አሁንም ስማችንን ይዘሽ እያጠፋሽ እኮ ነው ያለሽው። ባለትዳር ምናምን ስትይ ትንሽ እንኳን አታፍሪ። ልጄን እንዲሆን ያደረግሽው አንቺ እንዳትጠቂ፣ ያለበለዚያ 2 ጊዜ አላስብም። አንቺን ለልጅ ያጨውበት ቀን የተረገመች ትሁን። ይህችን ቀን እንዳትረሺ፣ ምክንያቱም እኔ አልረሳትም። ዳፍኒ ከአያቷ ሳዲቅ ጋር ወክ በዳቦ እየበላች ነው። የገዛውን ዳቦ ወድቆ ሊያነሳ ሲል ሙጂያንና ሳዲቅ በስተርጅና በፍቅር አይን ይተያያሉ። ሰዓታት ያልፋሉ። ሳዲቅ ለሚኔ የሚበላ ነገር ሰጥቶ እንደ ልጁ ይንከባከባታል። አይ ሚኔ፣ ምሽት ላይ ልጄ ምን እየሆንክ ነው? በጣም እኮ ከስተሃል። እማዬ አብቅቶልኛል። ኪሳራ በኪሳራ ሆኛለሁ። አሁን ኪሴ ውስጥ 5 ሳንቲም የለኝም። ጭንቅላትን ተጠቀምበት እንጂ ልጄ። ስማኝ፣ ሶመር አሁን እስር ቤት ነው። አባት ጋር ማን አለ? ማንም የለም። ሂድና ድርጅት ውስጥ እግርን አስገብተህ ድርሻን ተቀበል። ሞኛቱ ንቃ ልጄ። የሶመር ወንበር አሁን ያንተ ነው የሚሆነው። ስለምን እያወራሽ ነው እማዬ? እባክሽ ተይኝ፣ የማይረባ ነገር አታውሪ። ተመልከት፣ አባትህ እንደሆነ የጤናውን ሁኔታ አይተሃል። ስራ ገብቶ እንኳን አያውቅም። ሩቻንም ችግሯ አሳብዷታል። በደንብ እንደውም ባበደች። ኧረ ቆይ፣ ከዚህ ሌላ ድርጅቱን ያንተ የምታደርግበት የምትወስድበት ከዚህ የተሻለ ጊዜ አለ ሙስጠፋ? እስኪ ንገረኝ። እዚህ እጅግ ውብ ስፍራ ላይ ቱርካን ሙሽራ ቀሚሷን ለብሳ ልጇም ዳፍኒም ነጭ ልብስ ለብሳ በደስታ አብራት የተጫወተች ነው። አባዬ ልጄ ሶመር ዳፍኒ ዳፍኒ ልጄ ዳፍኒ ልጄ አይ ዳፍኒ አንቺ መጥተሽ እዚህ እንድትጠይቅኝ አልፈልግም። ከአንቺ ጋር ምንም የምናወራው ነገር አይኖርም። ሶመር ማውራት አለብን። ቆይ ለምን እንደዚህ ታደርጋለህ? ጭራሽ እኔን አይደለም እንደዛ ነው። እባክህ ሶመር ክሱን አነሳልሃለሁ። እባክህ ጥቂት ሳምንታት ብቻ ታገሰኝ። እየቀለድሽብኝ ነው? ስሜ እሱን የሚፈታሽ ታያለሽ፣ አይፈታሽም። ይልቅ አንቺና ካርታል እየተጫወታችሁብኝ ያላችሁት ጨዋታችሁ አሁን በደንብ ገብቶኛል። ደግሜ አላስጠነቅቅሽም። ዳፍኒን ከዚህ ሀገር ይዘሻት ሂጂና እናያለን። አንላቀቅም። ስለምን እያወራ ነው ሶመር? በዚህ ሁኔታማ ምንም መግባባት አንችልም። ይኸውልህ 1000 ጠበቆችን እንኳን ብታሰልፍ ልጄን ከኔ ልትወስድብኝ አትችልም ሶመር። እሺ አሁን ምንድን ነው የሚፈጠረው? በሉ ንገሩኝ። ዲኤንኤ እናስመረምራለን። ከዛ ውጤቱ ከ4 ሳምንት በኋላ ይደርሳል። ስለዚህ በህግ ፍርድ ቤቱ ለእውነተኛ አባቷ ሶመር ከካርታል ተወስዶ ልጁ ለእናንተ ይሰጣችኋል ማለት ነው። እና በዛው ቀን ወይዘሮ ቱርካን ከአቶ ካርታል ጋር የፍርድ ቤት የፍቺ ቀጠሮ አላቸው። ስለዚህ ዳፍኒን አንቺ ተወስጃታለሽ ማለት ነው። በጣም አሪፍ ነው። ከ4 ሳምንት በኋላ ፍርድ ቤት፣ ክቡር ፍርድ ቤት። ይህቺ ሴት ምንም እናት የሚመስል አንዲት ነገር እንኳን የላትም። ጭራሽ ሌላ አግብታ ልጄን አሳስራው ስንት ችግር አመጣችብን። ልጇንም ዞር ብላ ስለማታያት ስለማትንከባከባት በጣም ታማ ነበረ። ክቡር ዳኛ፣ ደንበኛ ያው በተፈጠሩት ነገሮች ቀናቶቿ በጣም ከባድ ነበሩ። አሁን የልጁ አባት ሶመር ኮርማን እገዛና ድጋፍ ያስፈልጋታል። የስነ ልቦኗ ሁኔታም በጣም ጥሩ አይደለም። ስለዚህ ልጇን አባቷ ጋር መሆኗ ያው እርሷም ሙሉ በሙሉ የምትስማማበት ሐሳብ ነው። ውሳኔ የቱርካን ኮርማንና የሶመር ኮርማን የሆነችው ሴት ልጅ ዳፍኒ ኮርማን ከዛሬ ጀምሮ አባቷ ሶመር ኮርማን ጋር ሆና እንድታድግ ፍርድ ቤቱ ወስኗል። ልጄ አሁን ፍርድ ቤት ናት ያለችው። ስትመጣ እሷን አናግሯት። ምንም እሷን ማናገር የሚያስፈልግ ነገር እኮ የለም። ይኸው የፍርድ ቤት ትእዛዝ። በቃ ልጄን አምጣ እባክህ። ችግር አትፍጠር አቶ ሳዲቅ። ልጅቷ እኮ እዚህ ከእናንተ ጋር መሆን አትፈልግም። እዚህ ነው መሆን የምትፈልገው። ወይዘሮ ሩቻን አይታይሽም እንዴ? ነይ አምጫት። እሷ የሚገባት ቦታ ላይ ትኖራለች። አምጫት። ልቀቂያት እኮ ነው የምልሽ። እንዴ አቶ ሳዲቅ ምን እየሆናችሁ ነው ያላችሁ? እባካችሁ ልጅቷ በጣም ከዚህ በላይ መጠበቅ አስፈላጊ አይደለም። እዚህ በላይ አታስጨንቋት እባካችሁ። ለእሷ የምታስቡ ከሆነ አቁሙ እባካችሁ። ተው ተው እኮ ያልኩት ኃይል እንድንጠቀም አታስገድዱ። አቶ ሳዲቅ አምጣት። ለነሱ አትስጠኝ እህቴ። አልሰጣችሁም። ልቀቋት እባካችሁ። ተው እባካችሁ ተው እኮ ያልኳችሁ። አልሰጣችሁም። ሳዲቅ እባክህ ተረጋጋ። ዳፍኒ ልቀቁኝ። ልጄ ዳፍኒ ልጄ አትፍሪ ልጄ። እዛ ብቻሽን በፍጹም አልተውሽም ልጄ። ዳፍኒ እባክህ በቃ ተረጋጋ እባክህ። ሰላም እንዴት ዋልክ? አቶ ሶመር ኮርማን ላይ ክስ መስርቼ ነበረ እና በስህተት ነበረ ክሱን ማንሳት ፈልጌ ነበረ። እዛ በቀኝ በኩል ያለው ቢሮ ሄደሽ አመልክቼ። አመሰግናለሁ። እዛው ፍርድ ቤት ውስጥ ቱርካን ካርታልን ልትፈታው የፍርድ ቤት ቀጠሮ ሰዓቱ ደርሷልና ቆሟል። ስልኩ በድንገት ይጠራል። አቤት፣ እየሰማው ነው።
ቱርካን ኮክሳል፣ ካርታል ኮክሳል፣ አሁን መግባት ትችላላችሁ። ዳኛው እየጠበቃችሁ ነው። ወዴት ነው? ወደ ፍርድ ቤት። ስማችን እኮ ተጠርቷል። ካርታል፣ በድጋሚ አታለሽኛል። የሶመርን ክስ አንስተሽለታል። ስምምነታችን እንደሱ አልነበረም። ክሱን ባታነሽ ይሻልሽ ነበረ። መቼም አልፈታሽም ቱርካን።